በዓለማችን ላይ ካሉት የስለላ ድርጅቶች ሁሉ ስሙ ሲነሳ ፍርሃት፣ መደናገጥና ጥልቅ ምስጢርን የሚጭረው ስም የትኛው ነው ብትባሉ መልሱ አንድ ነው፤ ሞሳድ። ይህ ድርጅት የሻዶ ኢምፓየር ወይም የጥላ መንግስት በመባል ይታወቃል። የላከው ሰላይ በጠላት ሀገር መከላከያ ሚኒስቴር ውስጥ ገብቶ የሀገሪቱን የደህንነት ሚስጥር እስከ መስረቅ ይደርሳል። ከ3 አህጉራን በላይ ተሻግሮ የዓለምን ሕግ ጥሶ ኢላማዎቹን ያለምንም አሻራ ያጠፋል። ለመሆኑ ይህ አስፈሪ የደህንነት ተቋም ከመነሻው ጀምሮ እስከ ዛሬዋ ቀን ድረስ እንዴት ተመሰረተ? ሰላዮቹ ከቢሊየን ሕዝብ መሃል እንዴትስ ይመለመላሉ? ምን አይነት አደገኛና ዘግናኝ ስልጠናዎችንስ ያልፋሉ? ከሲአይኤ እና ከኤም16 አይነት የስለላ ድርጅቶች በምን ይለያል? ዛሬ በዚህ ቪዲዮ የዓለምን ታሪክ የለወጡትን ስኬታማና አስገራሚ የሞሳድ ኦፕሬሽኖችን ጨምሮ የደህንነቱን ሙሉ ሚስጥር እንፈታለን። እስከ መጨረሻው አብራችሁን ብትቆዩ ታተርፉበታላችሁ። አሁን ወደዚህ ሚስጥራዊ ተቋም ሞሳድ ጅማሬ እናምራ። ታሪካችንን በትክክል ለመረዳት እንደ አውሮፓውያን አቆጣጠር ወደ 1948 እና 49 መመለስ አለብን። በወቅቱ መካከለኛው ምስራቅ በባሩድ ጭስ ታውካ ነበረ። እስራኤል የተባለች አዲስ ሀገር በዓለም ካርታ ላይ ብቅ ማለቷን ተከትሎ በዙሪያ ያሉ 5 የአረብ ሀገራት ወዲያውኑ ጦርነት አወጁባት። እስራኤል በወቅቱ በነበራት አነስተኛ አቅም ጦርነቱን ከፍተኛ መስዋዕትነት ብታሸንፍም በአገሪቱ መሪዎች ልብ ውስጥ ግን አንድ ትልቅ ፍርሃት ተክሎ ነበረ። ይሄ ሰላም የውሸት ሰላም ነው፣ ጠላቶቻችን እኛን ከምድረገጽ ለማጥፋት በድጋሚ መምጣታቸው አይቀሬ ነው የሚል። በተለይ ደግሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጉሪዮን አእምሮ እረፍት አጥቶ ነበረ። ቤንጉሪዮን ካርታውን ሲመለከቱ የሚያዩት ነገር አንድ ብቻ ነበረ። እስራኤል በጥቂት ቁጥርና በጠባብ የቆዳ ስፋት የተከበበች ደሴት ናት። የአረብ ሀገራት ግን በቢሊዮን የሚቆጠሩ ሕዝብ፣ ሰፊ መሬትና ገደብ የለሽ ሀብት አላቸው። በተለመደው የጦርነት ስልት በሰው ኃይል፣ በግዙፍ መሳሪያዎች ከጠላቶቻችን ጋር ከተጋጠምን መሸነፋችን አይቀሬ ነው። ለመኖር የግድ ጠላቶቻችንን 100 እርምጃ ቀድመን ማሰብ አለብን። እነሱ ጥቃት ለማድረስ ከማቀዳቸው በፊት እኛ ቀድመናቸው ማወቅ አለብን ሲሉ ለካቢኔው ተናገሩ። ይሄ ኔቨር አጌን ወይም ደግሞ ዳግመኛ አይሁዶች እንደ በግ አይታረዱም የሚለው የሆሎኮስት ማግስት ስነ ልቦና ለአንድ ልዩ ተቋም መወለድ ምክንያት ሆነ። ይህንን የዴቪድ ቤንጉሪዮን ህልም መሬት ላይ ለማውረድ አንድ ሰው በሚስጥር ተጠራ። ስሙም ሬቨን ሼሎዋ ይባላል። ሼሎዋ ተራ ሰው አልነበረም። ገና እስራኤል ሳትመሰረት በፊት በነበሩት የሚስጥር ድርጅቶች ውስጥ የስለላ ስራዎችን ያደራጀ፣ ሰዎችን የመርዳትና ስትራቴጂ የመቅረጽ ልዩ ተሰጥኦ የነበረው ሰው ነበረ። ሼሎዋ የእስራኤል የስለላ አባት በመባል ይታወቃል። እንደ አውሮፓውያን አቆጣጠር ታኅሳስ 13 ቀን 1949 ዓ.ም እቺ ቀን በታሪክ ማስታወሻ ላይ በደማቅ መጻፍ ያለባት ቀን ናት። ሬቨን ሼሎዋ በጠቅላይ ሚኒስትር አንድ የሚስጥር ማስታወሻ አቀረበ። በማስታወሻው ላይ እንዲህ አለው። በአገሪቱ ያሉትን የተበታተኑ ወታደራዊና ሲቪል የስለላ ክፍሎች በአንድ ላይ ማስተባበር፣ በቀጥታ ለአንተ ብቻ የሚታዘዝ ከሀገር ውጭ ያሉ አደጋዎችን አስቀድሞ የሚያከሽፍ አንድ ጠንካራ ማዕከል ተቋም ያስፈልገናል የሚል ነበረ። ቤንጉሪዮን ያለምንም ማመንታት ፈረመበት። በዛች ቅጥፈት ዓለም የሚፈራውና የሚያደንቀው ሞሳድ ተወለደ። ይፋዊ ስሙን ደግሞ ዘ ኢንስቲትዩት ኦፍ ኢንተለጀንስ ኤንድ ስፔሻል ኦፕሬሽን፣ ለስለላና ለልዩ ኦፕሬሽን የሚሆን ተቋም ተባለ። ሞሳድ ማለት በዕብራይስጥ ቋንቋ በቀላሉ ተቋም ማለት ነው። ነገር ግን ስሙ ቀላል ይሁን እንጂ የተሰጠው ግዳጅ ግን የሀገርን ሕልውና በትከሻው ላይ መሸከም ያህል ከባድ ነበረ። በመጀመሪያዎቹ ዓመታት ሞሳድ ፊልም ላይ እንደምናየው ዘመናዊ መሳሪያዎችና የቅንጦት ቢሮዎች አልነበሩትም። እንዲያውም በጣም ትንሽ በጀት የሌለውና ሰራተኞቹን በአሮጌ ወንበሮች ላይ የሚቀመጡበት ድርጅት ነበረ። ነገር ግን ያጡትን የገንዘብ የሰው ኃይል አቅም በአንድ ትልቅ ነገር ተኩት፣ በእውቀትና በጭካኔ የተሞላው ታማኝነት። ታዲያ ሞሳድ ሲመሰረት የአመራር ፍልስፍናውንና መመሪያውን የወሰዱትኝ ከብሉይ ኪዳን ከመጽሐፈ ምሳሌ ምዕራፍ 24 ቁጥር 6 ላይ ካለው ጥቅስ ነበረ። በጥበባዊ ምክር ጦርነትን ታደርጋለህ፣ በምክር ሰጪዎች ብዛት ድል አለ የሚል ጥቅስ ነበረ። ይህ ጥቅስ የሞሳድ መለኮታዊ መመሪያ ሆነ። ትርጉሙም ቀላል ነበረ። ጠላትህ ካንተ በ10 እጥፍ ቢበልጥህ
በ10 እጥፍ የሚበልጥ ጉልበት ሳይሆን በ10 እጥፍ በሚበልጥ ጥበብና ብልሃት አሸንፎ የሚል ነበረ። ሞሳድ ከጦር ሰራዊት ይልቅ የማይታዩ እንደ አየር የሚቀጥኑ የጠላትን ቤት ሰብሮ ገብተው መረጃ ይዘው የሚወጡ ሰላዮችን መገንባት የጀመረው በዚህ ፍልስፍና ነው። ድርጅቱ ገና ሳይደራጅ የመጀመሪያ ስራው ያደረገው በአረብ ሀገራት መከላከያ ሚኒስቴር ውስጥ በባንኮችና በከተማዎች ውስጥ የራሱን የስለላ መረብ በሚስጥር መዘርጋት ነበረ። ይሄ አጀማመር ነው እንግዲህ ከጥቂት ዓመታት በኋላ ለዓለም አስደንጋጭ የሆነውን ኦፕሬሽን ለመስራት መሰረት የጣለው። ሞሳድ ሰላዮቹ እንዴት ይመረምራል? ብዙዎቻችን የስለላ ድርጅት ሰላዮችን ሲመለምል ወደ አእምሯችን የሚመጣው የሆሊውድ ሙቪ ነው። ለጄምስ ቦንድ ወይም ጄሰን ቦርን ያሉ በየመንገዱ በሽጉጥ የሚታኮሱ ስፖርት መኪኖችን የሚያበሩ የትም ቦታ ትኩረት የሚስቡ ሰዎችን እናስባለን። ነገር ግን እውነታው ፍጹም ከዚህ የራቀ ነው። ሞሳድ እንደዚህ አይነት ሰዎችን ፈጽሞ አይፈልግም። የሞሳድ ከፍተኛ መኮንኖች እንደሚናገሩት አንድ ሰው በሄደበት ሁሉ ትኩረት የሚስብ ከሆነ እሱ ለኛ ስራ ሙሉ በሙሉ ከንቱ ነው ይላሉ። ሞሳድ ለሰላይነት የሚመለምላቸው ሰዎች የማይታዩ ሰዎች ናቸው። ኢንቪዚብል ፒፕል ይሏቸዋል። በህዝብ መሃል ሲራመዱ ማንም ዞር ብሎ የማያያቸው፣ አውቶቡስ ውስጥ አብረው ተቀምጠው ሲወሩ መልካቸውን ወዲያውኑ የምትረሳቸው፣ ነገር ግን ከአንበሳ በላይ ጨካኝና ከኮምፒውተር በላይ ፈጣን አእምሮ ያላቸው ሰዎችን ነው የሚፈልገው። ለመሆኑ እነዚህ መልክ አልባ ሰላዮች ከየት ያገኟቸዋል? በቀዝቃዛው ጦርነት ዘመን ምልመላው እጅግ ጥብቅና አስፈሪ ነበረ። ማስታወቂያ የሚባል ነገር አልነበረም። በሞሳድ አስገብጋቢዎች ታለንት ስፖተርስ የእስራኤል መከላከያ ሰራዊት ውስጥ ያሉትን ታዋቂ ክፍሎች፣ ዩኒቨርሲቲዎችና የዲፕሎማት ቤተሰቦች በጥብቅ ይከታተሉ ነበር። አንድ ወጣት ለዓመታት ካጠኑ በኋላ አንድ ቀን ማታ በሚስጥር ቀርበው ስራውን ያቀርቡለታል። እምቢ ካለ ያ ንግግር መደረጉ ራሱ ተክዶ ህይወቱን ይቀጥላል። ዛሬ ግን ዓለም ተቀይሯል። ሞሳድ በበይነ መረብ ላይ በራሱ ይፋዊ ድረገጽ ላይ ሳይቀር በይፋ የቅጥር ማስታወቂያ ያወጣል። ማስታወቂያው እንዲህ ይላል: ለሀገር ስትል የምትወደውን ህይወት ስምህንና ማንነትን ለመተው ፈቃደኛ ነህ? መልስህ አዎ ከሆነ አግኘን የሚል ማስታወቂያ ይለጠፋል። በየዓመቱ በሺዎች የሚቆጠሩ ሰዎች ያመለክታሉ። ነገር ግን ማጣሪያው እጅግ ሰቅጣጭና አስጨናቂ ከመሆኑ የተነሳ 99% በላይ የሚሆኑት ገና በመጀመሪያው ሳምንት ይሰናበታሉ። የመጀመሪያውና ከባዱ ፈተና ስነ ልቦናዊ ነው። ፈታኞች የሰው ልጅ ባህሪን ጠንቅቀው ያወቁ ከፍተኛ የስነ ልቦና ባለሙያዎች ናቸው። ተመልማዩን ለቀናት እንቅልፍ በመንሳት በቃላት በማዋረድና ፍጹም ተስፋ በሚያስቆርጥ ሁኔታ ውስጥ በማሳለፍ ይፈትኑታል። እዚህ ጋር የሚፈልጉት ዋና ነገር አለ፤ የሰላይነት ብቃት። የመጀመሪያው ፍጹም ስሜትን መቆጣጠር ነው። በከፍተኛ የሞት አደጋ ጫና ውስጥ ሆኖ የልብ ትርታው ሳይጨምርና ድምፁ ሳይንቀጠቀጥ ውሸትን እውነት አስመስሎ መናገር የሚችል ሰው ይፈልጋሉ። ሁለተኛው የኢጎ መሞት ነው። ይህ በጣም የሚገርም ነው። የሞሳድ ሰላይ ከፍተኛ ስኬት ሲጎናጸፍ ያንን ስኬት ለዓለም ማውራት አይችልም። ሚስቱ፣ ልጆቹ ወይም ወላጆቹ እሱ ምን እንደሚሰራ አያውቁም። ስለዚህ እኔነትን እና ዝናን የሚፈልግ ሰው ከሆነ ወዲያውኑ ውድቅ ይደረጋል። ሰላዩ በጥላ ውስጥ ለመኖርና በጥላ ውስጥ ለመሞት ፈቃደኛ መሆን አለበት። ነገር ግን ከሁሉም በላይ ሞሳድ በዓለም ላይ ስኬታማ ያደረገው አንድ ትልቅ የተፈጥሮ ዕድል አለው። እስራኤል ከተለያዩ ዓለማት ማዕዘን የመጡ አይሁዶች የመሰረቷት ሀገር ናት። ይህ ለሞሳድ ትልቅ የሰው ሀብት ፈጥሯል። ሞሳድ በተለይ የአውሮፓ፣ የአረብና የላቲን አሜሪካ ወይም የኢራን መልክና የቋንቋ ዘዬ ያላቸውን ዱዋል ሲቲዝንሺፕ ያላቸውን ሰዎች ይመርጣል። እነዚህ ሰዎች ካሚሊዮን በመባል ይታወቃሉ፣ ወይም እንደ አካባቢው ቀለማቸውን የሚቀይሩ ተደርገው ነው የሚመለመሉት። አንድ ሰላይ ወደ ሶሪያ፣ ግብፅ ወይም ሊባኖስ ከተላከ ልክ እንደነሱ መናገር ብቻ ሳይሆን ልክ እንደነሱ ማሰብ፣ እንደነሱ መጸለይ፣ የትኛውንም ምግብ በምን አይነት መንገድ መብላት እንዳለበት ጭምር ፍጹም አውቆ መኖር አለበትኝ። ምክንያቱም በስለላ ዓለም ውስጥ ሁለተኛ ዕድል የሚባል ነገር የለም። በአነጋገርህ ውስጥ የምታሳያቸው ትንሽ የቋንቋ ዘዬ ስህተት ወይም በአንድ ምግብ ቤት ውስጥ የምታሳየው የተለየ ባህል ወዲያውኑ ወደ ስቅላት አደባባይ ሊወስድ ይችላል። ሞሳድ ሰላዮችን የሚመለምለው ይህንን የሞት ሕይወት መስመር በሚገባ እንዲረዱ አድርጎ ነው። የምልመላ ፈተናውን በስኬት ያጠናቀቁ ጥቂት ዕድለኞች የሚቀጥለው ማረፊያቸው ሚድራሽ የተባለው የሞሳድ ዋና የሰላይ አካዳሚ ነው።
ይህ አካዳሚ በተራ ካርታ ላይ አይገኝም፣ ስሙም በይፋ አይጠራም። እዚህ ግቢ ውስጥ ሲገቡ የነበራችሁን ሲቪል ማንነት ሙሉ በሙሉ ይገፈፋል። አንድ ተራ ሰው ወደማይታይ ወይም ወደማይደመጥ ነገር ግን ፍጹም ገዳይ መሳሪያ የሚቀየርበት የምድር ሲሆን ነው። ይህ ስልጠና ለአንድ ወይም ለሁለት ሳምንት የሚቆይ እንዳይመስላችሁ። ለአንድ ሰላይ ሙሉ ዝግጅት ከ1 እስከ 2 ዓመት የሚፈጅ እልህ አስጨራሽ ጉዞ ነው። እዚህ አካዳሚ ውስጥ የሚሰጡትን ዋና ዋና ስልጠናዎች እንይ። የመጀመሪያውና ትልቁ ስልጠና ሌጀንድ መፍጠር ይባላል። ሌጀንድ ማለት አንድ ሰላይ ወደ ጠላት ሀገር ሲላክ የሚጠቀምበት የውሸት ማንነት ነው። ለምሳሌ ሰላይ ወደ ካይሮ የሚላክ ከሆነ እሱ አዲስ ስሙ አህመድ ሊሆን ይችላል። ሞሳድ ለአህመድ ሙሉ ታሪክ ይፈጥርለታል። የተወለደበትን የወሊድ ምስክር ወረቀት፣ የተማረበትን ትምህርት ቤት፣ የመጀመሪያ ፍቅረኛው ማን እንደነበረች፣ የልጅነት ጓደኞቹ፣ ሌላው ቀርቶ የሞቱት ወላጆቹ አርጀንቲና ውስጥ የትኛው መቃብር ላይ እንደተቀበሩ ጭምር የፈጠራ ታሪክ ይሰጠዋል። ሰላዩም ይህንን 100% መምሰል ሳይሆን መሆንና ማመን አለበት። ተማሪው ስልጠና ላይ እያለ እኩለ ሌሊት ላይ በከባድ እንቅልፍ ውስጥ እያለ በድንገት በበረዶ በተበጠበጠ ቀዝቃዛዋ ተቀስቅሶ ማንነት ተብሎ ሲጠየቅ እውነተኛ ስሙን ካወጣ ወዲያውኑ ከዛ ስልጠና ማዕከል ይባረራል። ሳይንተባተብና ሳይደነግጥ አዲሱን የውሸት ስሙን መናገር አለበት። የውሸት ማንነቱን ወደ ራሱ ማንነት እስከሚወስደው ድረስ አእምሮ ይታጠባል። ቀጣዩ ስልጠና ደግሞ በመስክ ላይ የሚደረግ ተግባራዊ ትምህርት ነው። አንድ ሰላይ በአውሮፓ ወይም በአረብ ሀገር ከተማ ውስጥ ሲንቀሳቀስ መኖር ያለበት ህልውና ይማራል። ተከታዮቹ ማራገፍ ነው። ከጀርባው ሰው እንዳለ በሱቅ መስታወት ነጸብራቅ ወይም በሲጋራ ማቀጣጠል ሰበብ ዞር ብሎ በማየት እንዴት ማወቅ እንዳለበትና ያንን የሚከተለውን ሰው ለማምለጥ በሰዎች መሃል መጥፋት የሚችልበትን ጥበብ ይማራል። ሌላኛው ደግሞ ማንኛውም አይነት ዘመናዊ ወይም ባህላዊ የቤትና የካዝና መቆለፊያዎችን በሰከንድ ውስጥ ያለምንም ድምፅ መክፈት፣ እንዲሁም የደህንነት ካሜራዎችና የኮምፒውተር መረቦችን መጥለፍ። የሞሳድ ሰላይ እጅግ ፈጣን አሽከርካሪ መሆን አለበት። ጠባብ በሆኑ የከተማ መንገዶች ውስጥ መኪናን በከፍተኛ ፍጥነት በማሽከርከር ከአደጋ ማምለጥ፣ መኪና ያለምንም ቁልፍ በሽቦዎች ብቻ አስነስቶ እንዳሻው ማድረግና ሌላ ከፍተኛ የቴክኒክ ስልጠናዎችን መውሰድ ይኖርበታል። ሶስተኛውና ከባዱ ስልጠና ደግሞ የክህደት ስነ ልቦናና አስገዳጅ ምርመራ ነው። ይህ የስልጠናው የመጨረሻና እጅግ ዘግናኙ ክፍል ነው። የክህደት ስነ ልቦና ይባላል። ተማሪው ሁሉንም ስልጠና ጨርሻለሁ ብሎ በተረጋጋ ስሜት ውስጥ እያለ አንድ ቀን ማታ በድንገት ሙሉ በሙሉ በታጠቁና የአረመኛ ቋንቋ በሚናገሩ ሰዎች ይታገታል። ራሱም በጥቁር ጨርቅ ይሸፈናል። የሚወስዱት ወደ እስራኤል ወታደራዊ ካምፕ ሳይሆን ልክ ሶሪያ ወይም ሊባኖስ ያለ የምርመራ ክፍል ወደሚመስል ጨለማ ክፍል ውስጥ ነው። እገታውን የሚፈጽሙት የሞሳድ አሰልጣኞች ራሳቸው ናቸው። ነገር ግን ለተማሪው ይህ ስልጠና መሆኑን አይነገረውም። ይበልጡኑ በጠላት እጅ እንደወደቀ በተግባር ያሳዩታል። ጠላት ያደርገዋል ተብሎ የሚገመቱትን ነገሮች በሙላ በዛ አሰልጣኝ ላይ ይከናወናል። እውነተኛ ድብደባ ይፈጸምበታል። እንቅልፍ ይነሳል። በቀዝቃዛ ውሃ ይነከራል። ከፍተኛ የስነ ልቦና ስቃይ ይደርስበታል። ይሄ ሰው ቢያዝ ሚስጥራችንን አሳልፎ ይሰጣል ወይንስ የውሸት ማንነቱን ይዞ ይሞታል የሚለውን ማረጋገጥ ነው። አንዳንዶች ተማሪዎች ስቃዩን መቋቋም አቅቷቸው እባካችሁ የእስራኤል ሰላይ ነኝ፣ ስልጠና ላይ ነኝ ብለው ይጮሃሉ። ያንን ባሉበት ቅጽበት ጨርቁ ከራሳቸው ላይ ይነሳል። አሰልጣኞቻቸውም ፈገግ ብለው ይመለከቷቸዋል። ነገር ግን ያ ፈገግታ የሽኝት ፈገግታ ነው። ወዲያውኑ ከድርጅቱ ይሰናበታሉ። ይህንን ዘግናኝ ፈተና አልፈው እስከ መጨረሻው ሰከንድ ድረስ ሚስጥር ያልተነፈሱ ጥቂት ሰዎች ብቻ ናቸው የሞሳድ ሙሉ አባል ወይም ካትሳ የሚባለውን የሜዳ ላይ መኮንኖች የሚሆኑት። በዓለም የስለላ ድርጅት ደረጃ አስፈሪ የሚባለው ሞሳድ አወቃቀሩ ምን ይመስላል? ሞሳድ እንዴት ነው የሚሰራው? ይህንን ያህል ዓለምን የሚያንቀጠቀጥ ድርጅት በውስጡ ምን አይነት መዋቅር አለው? ብዙዎች ሞሳድ ማለት እንዲሁ በየቦታው የሚሮጥና ሰዎችን የሚያድን የሰላዮች ስብስብ ይመስላቸዋል። ነገር ግን እውነታው ፍጹም የተራራቀ ነው። ለስዊዘርላንድ ሰዓት ማሽነሪ በጥንቃቄ የተገጣጠመና እያንዳንዱ ክፍል የየራሱ ድርሻ ያለው ግዙፍ ማሽን ነው። የዚህን አስፈሪ ማሽን ዋና ዋና ክፍሎችና የሥራ ዘዴዎች በጥልቀት እንመርምር። የመጀመሪያው
ጻሜት ይባላል። የመረጃ መረቡና የሰላዮቹ አውራና አሳላጭ ነው። ይህ ክፍል የሞሳድ ትልቁና ዋናው የደም ስር ነው። ጻሜት በዕብራይስጥ ቋንቋ መስቀለኛ መንገድ ማለት ሲሆን ስሙ እንደሚያመለክተው ከዓለም ዙሪያ የሚመጡትን መረጃዎች ሁሉ የሚያገናኙበት ማዕከል ነው። ጻሜትን የሚያስተዳድረው ካሳት የሚባሉት የሜዳ ላይ የስለላ መኮንኖች ናቸው። እነዚህ መኮንኖች ዋና ሥራ ጦርነትን መቅጠም አይደለም። የውጭ ሀገር ዜጎችን፣ ዲፕሎማቶችን፣ ሳይንቲስቶችን ወይም የጠላት ሀገር ባለስልጣናትንና በጥቅም በገንዘብ በሴት ወይም በሚስጥር በማጥመድ ለሞሳድ መረጃ ሰጪ እንዲሆን ማድረግ ነው። በሌላ አነጋገር የዓለምን ሚስጥር የሚሰልለውና የስለላ መረብን የሚዘረጋና የሚመራው ይሄ ክፍል ነው። በሞሳድ ውስጥ ያለው ሁለተኛ ክፍል ደግሞ ቄሳሪያ ይባላል። የማይታዩ የጥላ ሰላዮች ቡድን ነው። ወደ ድርጅቱ ይበልጥ ሚስጥራዊ ክፍል ስንገባ ቄሳሪያን እናገኘዋለን። ይህ ክፍል በጠላት ሀገራት እንደ ኢራን፣ ሶሪያ፣ ሊባኖስ ውስጥ ገብተው ስማቸውና ሙሉ ማንነታቸውን ቀይረው ለዓመታት ተኝተው የሚኖሩ ሰላዮች ያስተዳድራል። የዚህ ክፍል ሰላዮች ለዓመታት እንደ ማንኛውም ተራ ዜጋ፣ ነጋዴ፣ መሐንዲስ ወይም ዶክተር ሆነው በጠላት ሀገራት ውስጥ ይኖራሉ። ምንም አይነት የስለላ ሥራ ሳይሰሩ ለ10 እና 15 ዓመታት ያህል ፍጹም ሰላማዊ ሆነው ሊቀመጡ ይችላሉ። ነገር ግን ቴልአቪቭ ዋና ትዕዛዝ ሲመጣ የለበሱትን የሰላማዊ ሰው ካባ አውልቀው የተሰጣቸውን ወታደራዊ ወይም የደህንነት ግዳጅ በሰከንድ ውስጥ ይፈጽማሉ። ሶስተኛው ክፍል ደግሞ ኪዶን ይባላል። የሞሳድ ገዳይ ሰይፍ ነው። በቄሳሪያ ክፍል ውስጥ የሚገኝ ሌላ እጅግ አስፈሪና ደም አፍሳሽ ንዑስ ክፍል ነው። ስሙ ኪዶን ይባላል። ኪዶን ማለት በዕብራይስጥ የጦር ጫፍ ማለት ነው። ይህ ክፍል የሞሳድ ይፋዊ ገዳዮች ስብስብ አሳሲኔሽን ዩኒት ነው። እዚህ ክፍል ውስጥ ያሉ ሰላዮች ሰብአዊ ርኅራኄ የሚባል ነገር በአእምሯቸው የለም። ስራቸው የእስራኤልን ሕልውና አደጋ ላይ የጣሉ የሽብር መሪዎችን፣ የጠላት ሀገር የላቀ የጦር መኮንኖችን ወይም የኑክሌር ሳይንቲስቶችን ማደንና መግደል ነው። ግድያውን የሚፈጽሙት ደግሞ ፍጹም አሻራ በማይታውበት መንገድ ልክ እንደ ተፈጥሯዊ የልብ ድካም አይነት፣ እንደ መርዝ ወይም እንደ ድንገተኛ የመኪና አደጋ አስመስለው ነው። ታዲያ ልክ ጉዳያቸውን ከጨረሱ በኋላ ምንም አይነት አሻራ ሳይተዉ በዛው እብስ ይላሉ። እስራኤል በራሷ አምና ግድያውን እንደፈጸመች ካላመነች በስተቀር ምንም አይነት አሻራ ሊገኝባቸው የማይችሉ በጣም በረቀቀ ሁኔታ ግድያዎችን የሚፈጽሙ የስለላ ክፍሉ አካል ናቸው። ለመሆኑ ሞሳድ ከአሜሪካው ሲአይኤ እና ወይም ከብሪታንያው ኤም60 በምን ይለያል? ለምንስ በዓለም ደረጃ ላይ ይበልጥ ይፈራል? ልዩነቱ በሁለት ዋና ዋና ሚስጥራዊ ስልቶች ላይ የተመሰረተ ነው። አንደኛው በቁጥር ማነስና በውሳኔ ፍጥነት። የአሜሪካው ሲአይኤ በ10 ሺህ የሚቆጠሩ ሰራተኞች፣ ግዙፍ ቢሮክራሲና በመቶዎች የሚቆጠሩ የፍቃድ ደረጃዎች አሉት። አንድን ኦፕሬሽን ለመስራት ለወራት የሚቆይ የሰነድ ፍሰት ፍቃድ ያስፈልገዋል። ሞሳድ ግን በጥቂት ሰዎች ከ7000 በማይበልጡ ሰራተኞች ብቻ የሚንቀሳቀስ ስብስብ ነው። ይሄ ማነስ ግን ድክመቱ ሳይሆን ትልቁ ጥንካሬው ነው። ምክንያቱም ምንም አይነት የቢሮክራሲ ሰንሰለት የለበትም። የድርጅቱ ዳይሬክተር በቀጥታ ለጠቅላይ ሚኒስትሩ ብቻ ሪፖርት ያደርጋል። በዓለም ማዕዘን ላይ አስቸኳይ አደጋ ከተከሰተ ወይም ኢላማ ከተገኘ ውሳኔው በደቂቃ ውስጥ ተላልፎ ለሰላዮች ወዲያውኑ እርምጃ መውሰድ ይችላሉ። ፈጣንና ተለዋዋጭ መሆኑ ልዩ ያደርገዋል። ሁለተኛው ደግሞ ሳያኒም ወይም የማይታየው የዓለም አቀፍ መረብ ነው። ምናልባት የሞሳድ ትልቅ ሚስጥራዊ መሳሪያ ሊሆን ይችላል። ሳናይ ማለት በዕብራይስጥ ረዳቶች ማለት ነው። እነዚህ ሰዎች የሞሳድ ይፋዊ ሰራተኞች አይደሉም፣ ደሞዝም አይከፈላቸውም። ነገር ግን በእስራኤል ውስጥ የሚኖሩ በተለያዩ የዓለም ሀገራት ለንደን፣ ፓሪስ፣ ኒውዮርክ ወዘተ የሚኖሩና ለሀገራቸው ፍጹም ታማኝ የሆኑ አይሁዶች ናቸው። ለምሳሌ አንድ የሞሳድ ሰላይ ፓሪስ ውስጥ ቢሄድ መኪና መከራየት ወይም ሆቴል መያዝ የለበትም፣ ምክንያቱም ዲጂታል አሻራው ይታወቃል። ይልቁንም ፓሪስ ውስጥ የሚኖር ሳናይም የሆነ አይሁዳዊ የመኪና ማከፋፈያ ባለቤት ካለምንም ሰነድ መኪናውን ይሰጠዋል። የቤት ባለቤት የሆነው ሳናይም ደግሞ ቤቱን ለሰላዩ ማረፊያ በሚስጥር ያስረክባል። ዶክተር የሆነው ሳናይም ደግሞ ሰላዩ ቢቆስል በሚስጥር ያክመዋል። ይሄ በዓለም ዙሪያ የተረጋጋውና ታማኝነት ላይ የተመሰረተው ረዳት መረብ ሞሳድን ከማንኛውም የስለላ ድርጅት በላይ በየትኛውም ሀገር መሬት ላይ ያለምንም የሎጂስቲክ መስተጓጎል በቀላሉ እንዲንቀሳቀስ ያደርገዋል። ሞሳድ በዓለም ላይ ካደረጋቸው በመቶዎች የሚቆጠሩ ስራዎች ውስጥ
ስማቸው በታሪክ መዝገብ ላይ የተጻፉትን የትኞቹ ናቸው? የተወሰኑትን ለማንሳት እንሞክራለን። የመጀመሪያው የሚታወቀው የሞሳድ ኦፕሬሽን ጋሪባልዲ ይባላል። አዶልፍ ኤችማንን ማደን። ወቅቱ ደግሞ 1960 ነው። ከናዚ ጀርመን ታዋቂ መሪዎች አንዱና በሚሊዮን የሚቆጠሩ አይሁዳውያንን ያስጨፈጨፈው አዶልፍ ኤችማን ከሁለተኛ ዓለም ጦርነት በኋላ ስሙን ቀይሮ አርጀንቲና ውስጥ ተሸሽጎ ነበረ። ሞሳድ መረጃው ደረሰው። በአርጀንቲና መሬት ላይ በሚስጥር አድፍጠው አገቱት። ከዚያም የአውሮፕላን ረዳት አብራሪ አስመስለው አደንዝዘው በበረራ ላይ በመጫን ወደ እስራኤል ወሰዱት። ፍርድ ቤት አቀረቡት፣ ቀጡት። ይህ ኦፕሬሽን ሞሳድን በዓለም መድረክ ላይ አስፈሪነቱን አበሰረ። በዚህም አርጀንቲናና መላው ዓለም ሞሳድን ወቀሱት። የአርጀንቲናን ሉዓላዊነት የጣሰ ሲሉ ወቀሱትኝ። ሁለተኛው ኦፕሬሽን ደግሞ ኤሊ ካህን ይባላል። ይህ ምናልባትም በታሪክ ውስጥ ታላቁ የስለላ ታሪክ ሊሆን ይችላል። ኤሊ ካህን የተባለው የሞሳድ ሰላይ ካማል አሚን ታቢት በሚል ስም የሶሪያ ሀብታም ነጋዴ መስሎ ደማስቆ ገባ። የሶሪያ ከፍተኛ ባለስልጣኖችና ጀነራሎች የቅርብ ጓደኛ ሆነ። ሌላው ቀርቶ የሶሪያ መከላከያ ሚኒስትር ለመሆን ጥቂት ቀናት ቀርተውት ነበረ። የሶሪያ ወታደራዊ ምሽጎች ሚስጥርን በሙሉ ለቴል አቪቭ አስተላለፈ። በ1967ቱ የስድስቱ ቀን ጦርነት እስራኤል ሶሪያን በሰዓታት ውስጥ እንድታሸንፍ ያደረጋት የሱ መረጃ ነበረ። ሌላኛውና በጣም አስገራሚው ደግሞ የኢራን የኑክሌር አርካይቭ ስርቆት ነው። ይህ የቅርብ ጊዜ ታሪክ ነው። 2018 ዓ.ም የሞሳድ ሰላዮች ቴህራን ኢራን ውስጥ ወደሚገኘው አንድ ተራ መጋዘን ሰብረው ገቡ። በለንደን ሰዓት አቆጣጠር በ6 ሰዓት ውስጥ የኢራንን የኒኩሌር ፕሮግራም ሚስጥር የያዙ ግማሽ ቶን የሚመዝኑ 55000 ገጾች ሰነዶችና 183 ሲዲዎችን ሰርቀው ካለምንም አሻራ ከሀገር ወጡ። ኢራኖች የእስራኤል ሰላዮች መረጃውን እንደወሰዱ ያወቀችው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወጥተው ስለ ስርቆቱና ስለ እያንዳንዱ ሰነዶች ለመገናኛ ብዙሃን መግለጫ ሲሰጡ ነበረ። ውድ ተመልካቾቼ ዛሬም ቢሆን ሞሳድ በሳይበር ጥቃት፣ በሰው አልባ ድሮኖችና በቴክኖሎጂ ታግዞ የማይታየውን ጦርነት ቀጥሏል። ብዙዎች ድርጅቱን የሀገር መከላከያ ጋሻ ሲሉ ያወድሱታል። ሌሎች ደግሞ የዓለምን ሕግ የሚጥስ ጭካኔ የተሞላው አሸባሪ ተቋም ይሉታል። ነገር ግን አንድ ሀቅ አለ። በጥላ ውስጥ የሚሰራው ይሄ ድርጅት የዓለምን ፖለቲካዊ ገጽታ የመቀየር አቅም አለው። በመጨረሻም ሞሳድ ለእናንተ የትኛው ድርጅት ነው? ሀገሩ እስራኤልን ለመከላከል የቆመ ጋሻ ወይስ ደግሞ ሌሎቹ እንደሚሉትኝ ጨካኝና ሕግ የሚጥስ አሸባሪ ተቋም? መልሶቻችሁን በአስተያየት መስጫው ላይ አስፍሩልን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።